እንደሚሰራ እዩልኝ። ዩቱብ እየሰራ ነው። እየሰራ ነው ዩቱብ። የሆነ ሰው ኮመንት ላይ ይንገረኝ ዩቱብ እየሰራ መሆኑ። አዎ ቴንኪው። እሺ ወደ ቲጂ ይቀጥላል። ቲጂዬ ምንድን ነው የገጠመሽ? ወይ ሀቡ እንዴት ነሽ? እግዚአብሔር ይመስገን። ሰላም ናችሁ? ምን ገጠመሽ ማሪ? እህቴ መስከረም 15 ወደ ታይላንድ ሂዳ ነበር ለስራ። በምን መንገድ ወደ ታይላንድ? በምን ስራ? በዚህ ስትሄድ ፓክድ በሚል ስራ ነበር የሄደችው። ማሸግ በሚባል እቃ ማሸግ እቃ ማሸግ በሚል በፓክድ ነበር የሄደችው። ከዛ ከሄደች በኋላ ግን እስከ ወር ምናምን እንትን እየተባለች ስልጠና ላይ ልምምድ ላይ ናት ምናምን እየተባለ ድምጿን አልሰማንም ነበረ። እሺ ከዛ በኋላ ሪከርድ አድርጋ እኔ ያለሁት በጣም ችግር ውስጥ ነኝ፣ ፓክድ ሳይሆን ህገወጥ ስራ ነው እየሰራን ያለ ነው እና ከዚህ ህይወት በጣም ምንድን ነው ህገወጥ ስራ? ሴተኛ አዳሪነት? ኮምፒውተር ሀክድ ማድረግ። እንዴ ኮምፒውተር ሀክ ለማድረግ እኮ እውቀት ይጠይቃል። ያለ እውቀት እንዴት ሰው ሀክ ያደርጋል? በዛ ሙያ ላይ ያለ እውቀት ነው። በዛ እውቀት ያለው ሰው እንጂ ዝም ብሎ ከመሬት ተነስቶ አንድ ሰው ሄዶ እንዴት ኮምፒውተር እንዴት ሀከር ይሆናል? ከመሬት ተነስቶ ሀከር ለመሆን እኮ ብዙ መማር ያስፈልጋል እኮ። የማያውቁት ነው የሄዱት። ከዚህ ከሄዱ በኋላ ግን ሀክድ ታደርጋላችሁ፣ ካላደረጋችሁ ደግሞ ገብታችኋል እየተባሉ ጨለማ ክላስ እየገቡ የተደበደቡ፣ በኤሌክትሪክ ምናምን እየተደበደቡ እንዳለ ነው። ማሬ ሀክ የሚባል አማርኛ የለም። ሀክ የሚያደርገው የተማረ ሰው ነው፣ እጅግ በጣም የተማረ ሰው ነው። ዝም ብሎ ሀክ አይደረግም። ሌላ ነገር ነው። ሴተኛ አዳሪነት ምናምን አስገድደው ሊያሰሯቸው ነው። እኔ እሱን እንትን አላልኩም። እስካም ሀክ ሳይሆን እስካም ላይክ ሰዎችን እየጀነጀኑ እያወሩ ራቁት ፎቶ እሱ የሰዎችን ታዲያ እሱ ሀክ አይደለም፣ እሱ እስካም ነው። የሰዎችን ኢንፎርሜሽን ለማወቅ መጣር፣ የሰዎችን ሚስጥር ለማወቅ መጣር፣ ከዛ በሚስጥራቸው እሱ እስካም ነው። ማሪ እስካም እንዲያደርጉ ነው። እሱ ሀክ አይደለም እሺ የሚባለው እስካም ነው። እሺ ውዴ። እና ታዲያ ምን እንዴት ሆነች ታዲያ? በባለፈው የተወሰኑ ልጆች አምልጠው ወጥተው ነበረ። እሷ ግን የልብ ኬስ ስላለባት ማምለጥና መውጣት አልቻለችም። ምን እያደረጓት ነው ማለት? ምግብ ይሰጧታል? ምግባው እየበላን ነው አለች። ምግብ ይበላሉ፣ ግን በቃ ያን እንደዛ ካላደረጉ መደብደብ፣ በኤሌክትሪክ ቻርጅ እየተደረጉ መቀጣት፣ ጨለማ ክላስ መግባት። እንደዛ ማድረግ ማለት ምንድን ነው? ከሰዎች ጋር መጻጻፍ ነው። ለምን አትጻጻፍም? እሷ እጇ ከዛ እስኪወጣ ድረስ ቢጽፉም ባይጽፉም የግድ ወጪውን እንትን ማድረግ አለባቸው። መቀጣት አለ፣ መደብደብ አለ። ጻፈችም አልጻፈችም። ወይኔ ማይማር ነው ያለችው። ያው እዛ ነው ያለችው። ማይማር እንዴት ነው የምናደርገው ታዲያ? ምንድን ነው የሚደረገው በዚህ ሁኔታ ላይ? ጾታዊ ትንኮሳ ምናምን አይደርስባትማ ከመመታትና ዩልሻ እንደዚህ ነው ብለው ለማስረዳት ራሱ ህመሙን ይህንን የተደበቁ ነው የሚያወሩ። ስልካቸውን ሁሉ ተቀምጠዋል። እዛ የሚኖሩ የሰው ሀገር ዜጋ ነበረች እና ትናንት ራሱ ተደብቃ በቃ ድምፅ ሁኑን እባካችሁ ከዚህ በህይወት እንድንወጣ እርዱን የሚል ብቻ ነው እንጂ ሌላ ነገር ከዚህ ያለፈ ቃላት ይሄን እንደረጋለን ብለው እስቲል ማልቀስ ራሱ ስሜታቸውን በእንባ እንኳን መውጣት አይችሉም። ምክንያቱም ለምን አለቀሳችሁም እየተባሉ ሌላ ስቃይ ነው የሚጨመርባቸው።
ለማድረግ በምን ሁኔታ ነው እነዚህ ሰዎች ሊረዱ የሚችሉት? የወሰዳት ኤጀንሲ ምንድን ነው? ለምን የወሰዳትን ኤጀንሲ አትጠይቁ? የወሰደቻት ከዚህ ነው ያለችው። ደላላዋ ዱባይ ነው። ከዱባይ ነው ከስራ እንትን ብላ የወሰደቻት ማለት ነው። እስቲ ሪካርዱን አሰሚኛቸው። እሷ የላከችውን ወይን ሳልሆን ረስቼ መጣ። እዚህ ጋር ከብቶ ይሰማል ብላችሁ ያገኛችሁበት ትሄዳላችሁ። ሁለተኛ ስልክ የለሽ? ሁለተኛ ስልክ የለኝም። ዋትስአፕ አለሽ? በዋትስአፕ ልላክና እሺ፣ አንዴ ዋትስአፕ ልላክና ወደ ጓደኛዬ እሺ። እኮ ጠይቀሻታል? ኢማራት ውስጥ ያለችውን የወሰደቻትን ልጅ ጠይቀሻታል? እሷ ነው ሁሌ ነው የምጠይቃት። ጥሬታውን ጥሬት እዚህ ጥሬትን ጠይቃት፣ ለምን እንደላከቻት። እሺ ጥሬት ትምጣ። የሰው ሰው ልኮ ሰው ሀገር እሷ በሰላም ኢማራት ላይ ትኖራለች። ታይላንድ ውስጥ አጥራት እሷ ወይ ሀቡ ጠራሽ? ደላላዋን ደላላዋ ስደውልላት እንትን ኦንላይን አይደለችም። ሼር አድርጌላት ነበረ እና ቦይሱን ላሰማሽ የእነሱ የላኩትን። እሺ። እና ከገባች ስልኳም አለኝ ወላት ደውልላት ከሆነ እሺ። ሲሉ እንዴት ነሽ? ደህና ነሽ ወይ? አለን እግዚአብሔር ይመስገን ደህና ነኝ። አሁን ስልክ እኮ አይሰጥም እዚህ አልተፈቀደም እና ልጆቹ ነበሩ ማወራሽ እነሱ ይሄዳሉ። ዛሬ በምን እንደማገኝሽ አላውቅም። የኔ ስልክ አይሰጡንም። ደግሞ ሴትዮዋ እንደዛ ብንልም እኮ እዚህ ዱላ ነው ምናምን ያለው። ብቻ የሆነ ልጅም ነበረ በእናትሽ እዚህ አብሮ የሚሰራ እሱ ራሱ አብዶ ጨለማ ውስጥ ዘግተውታለኝ። ሌላ ቦታ ደግሞ የሆነ ብር ካላመጡ ምንድነው ጥፍር የወንዶቹን ጥፍር ይነቅላሉ ምናምን። ብቻ ያለው ነገር ጥሩ አይደለም። እንደዛ እንትን የሚቻል ከሆነ ኢትዮጵያ ያለውን ነገር እንደዛ አድርገኛ። ሴትዮቱ ከአሁን በፊት ብለን ነበረ 10,000 ዶላር ክፈሉ ተባለ። እሱንም እነ ሰላም ጋር እስራኤል ጋር ደውዬ ነበር አሰባስበው እንዲልኩልኝ እንደዛ ለማድረግ ማለት ነው። ከዛም በኋላ እንደገና እንትን አልቀር። አሁን አስተርጓሚውም ነግሬ ነበረ እንጂ ነው የሚባለው። እኔ እንጃ እዚህ ቦታ አላውቅም። በህይወት ከወጣን እንግዲህ እኔ እንጃ ምን እንደምልሽ አላውቅም። እኔስ ብትይ የምጽፍልሽን አላየሽውም እንዴ? በዚህ መለስኩላትኝ። እነዚህ ልጆች ናቸው ደግሞ እዛ ያሉት የሚያስደውሏት። አሁን ስልክ ተከልክለዋል ብላለች። እና ዋትሳፕ እንትን ብሏልኝ። ባለፈው በእናንተ ስልክ ዋትሳፕ እንጠቀምበት ስላሉ እንትን ብለዋል። ደግሞ እስኪ አሁን መንግስትም የሆነ ነገር ያደርጋል እየተባለ ነው። ያ ከሆነ እንጂ 10,000 ዶላር ከየት መጥቶ ይከፈላል? የቪዛና የትኬትማ ቢሆን ጥሩ ነበር ያወጡት ወጪ። ግን ከኤርፖርት አንስተው እንደዚህ እየተቀባበሉ ብዙ ወጪ ነው ያወጡት። ስለዚህ እንትን የለም። ዱላው ታዩ እስማ መቀመጫችን ነዷል። በኤሌክትሪክ ነው የምትደበደቢው። ቻርጅ ተደርገሽ ዱላ አለ። ሰላምና እንትና እንዲሁም መቸለት ነው የበዓለት የቻይኖች በዓል ተጣሉ። እዚህ ቦታ እንዴት አምጥተሽ ከተትሽም ብሎ እሷ ደግሞ ሁሉን ነገር እስካም እንደሆነ ያውቃሉ። ነግሬያቸዋለሁ፣ ሁሉን ነገር ነግሬያቸዋለሁ አለች። እኔ ደግሞ እንዴት የዛኔ እንደዛ የተናገርኩሽ ማርያምን
በኤሌክትሪክ ዱላ እንዳለ እያወቀች ኪዱ ስካሚንግ እንደሆነ ስርቆት እንደሆነ ወንጀል እንደሆነ እያወቀች ከሴተኝነት ኳዳሪ የተናነሰ እግዚአብሔርን በዛ ላይ ብር ካላመጣሽ የምትደበደቢ ከሆነ እንደዛ ሁሉን ነገር ነግርሻት ለምን አመጣችን ብዬ ጮኩኝ። አሁን ልጆቹ እነዚህ ራሱ በቃ አንሰራም ብሎ የዚህ ሀገር ዜጋ ስለሆኑ ሊሄዱ ነው። በዚህ ስልክ እንኳን አላገኘሽም። ዝሮ ዝሮ አሁን ማድረግ ያለብሽ እዚህ የሞተም ሰው አለ መሰለኝ እያሉ ነው። ዛሬ አንድ ሰው ነው 2 ሰው ሞቷል ተብሏል። የወንዶቹን ብልት እንትን ይላሉ፣ ጥፍር ይነቅላሉ። ምኑ ብዬ ልንገርሽ። እና ደግሞ ለቻተሯ የሆነ ነገር ከነገርሻት ለሰዎቹ ዳያ ታቃጥራለች። ላመጣችን አንድ ነገር እንዳትነግሪያት። እኔና አንቺ እንዳወራን ራሱ ማወቅ ያለባትም ካወቀች በቃ ትናገራለች። እዛ ውስጥ ነው የምሰራው። እነሱ ካወቁ ችግር ነው። ስለዚህ ምንም ያወጣ የነሱ የሚጠይቁት ገንዘብ ብዙ ነው። ያወጡት ወጪ ሳይሆን ወይ እዛ ሚዲያ ላይ በቲቪ ተናግሮ መንግስት ካላስወጣን እዚህ ቦታ የሚወጣ አይደለም። እንደምታወሪው ቀላል አይደለም። በጣም ከባድ ናቸው። ጨለማ እሪ ብትማደርሽበት ማትደርሽበት ሀገር በዛ ላይ ሀገሪቷን የሚኖሩበት ሀገር መንግስት የለ፣ ፖሊስ የለ፣ ምን የለ። እንደዚህ አይነት ኧረ የሳውዲ እስር ቤት ይሻላል። ይህን ይመስላል። አቡ በጣም ያሳዝናል በእውነት። የሳውዲ እስር ቤት ይሻላል እስከምትል ድረስ በጣም እያለቀሰች እንትን እያለች የላከችውን ያው ወዲያው ስለሚጠፋ ወዲያው ዘው እንዳለችው ስልካቸውንም ስለተቀሙ በሰው ስልክም እየተደበቀች ስለሆነ የምታወራኝ ደግሞ እንትን ተደርጎ መልሶ አስተርጉመው እንትን ይሉታል እና ካስተረጎሙ ደግሞ ያንን ካወቁ ጭራሽ ይጨመርባቸዋል። ምን አልሽኝ እናቴ? ይቅርታ ችግር የለም ችግር የለም አቡዬ። እያለቀሰች እና እንትን እያለች ሪከርድ አድርጋልኝ ነበረ ከዚህ በፊት ማለት ነው። ከዚህ በተጨማሪ በጣም እንትን የሚል ግን ወደ ሌላ ባክዋርድ ሳላደርገው ሳላስተላልፍ ድሌት አሉት። ምክንያቱም እየተደበቁ ስለሆነ እንትን የሚሉት ወዲያውኑ ነው የሚያዩባቸው። ያስተረጉሙታል። አዎ ያስተረጉሙታል። ስንት ናችሁ? ስንት አበሾች አሉ እዛ ውስጥ አሁን ካመለጡት ውጭ? አሁን ላይ የቀሩትን እኔ ይህንን ያህል አላለችኝም ማለት ሰዓትም አይኖራትም በጣም። አሁን ይህንን ተረጋግታ ነው ትናንት የላከችልኝ ሪከርድ ደግሞ በቃ ጭራሽ ከሀቡ ግቢና እባክሽን በቃ መፍትሄ ፈልጊልኝ እባክሽን የሚል በሰቆቃ ክፈችው እስኪ። ይሄ ደግሞ የኔ ስልክ እኮ አይደለም። የኔ እንዴት ነሽ? ደህና ነሽ ወይ? ሰላም እንዴት ነሽ? ደህና ነሽ? ይሄ ለምን የላከችው ትናንት የላከችው። ሰላም ትይዬ እንዴት ነሽ? ደህና ነሽ ወይ? አለሁ እግዚአብሔር ይመስገን ደህና ነኝ። አሁን ተደብቄ መጥቼ ነው ሪከርድ ማድረግልሽ። ጌታን ይኸውልሽ ምን ታረጊልኛለሽ መሰለኝ? ሽነጋሽጋ ደውይና ደህና እንደሆንኩ ንገሪያቸው። ያ ደህና አይደለሁም ግን ያው ደህና ናት በይልኝ። ከዛ ሲቀጥል ደግሞ ምን ታረጊልኛለሽ መሰለሽ? ሀቢባን ታውቂያታለሽ አይደለ? ሀቢባ ጋር ላይ ግቢና እኔ ሁሌ ላይ በከታተላታለሁ በኤርፎን ደብቄ ያው ስልክ መግባት ስለማልችል ነው። ላይብ ላይ ሀቢባ ትገቢና እንደዚህ ታይላንድ ቦታ ትሄዳለች እና እስኪ ድምፅ ሁኝ አለዛ ደግሞ እንደዛ በያትኝ። ከዛ ሲቀጥል ደግሞ ማን ቅልቦች ጋር ተስፋዬ ነው የሚመስል የሚባለው የህግ አማካሪ ነው። እሱ ጋር እንትን በይ ሁሌ ላይብ ላይ ትገቢያለሽ ብዬ አስባ ጠብቄሽ እና ይሄ ደግሞ ሰላም ትይዬ ላይ ቢገባሉ ሀቢባ ጋር ድምፅ ሁኝ እያሉ እና እያስመዘገቡ ነው ስም እና አደራሽን እሸቴ እንደዛ አድርጊልኝ። እና ግማሾቹ ሩጠዋል። የሆነ ልቤ ስለሚያመኝ አቀበት ምናምን ስለነበረ አልሮጥኩም። ይኸው እስካሁን አልወጣንም። ከዛ ሲቀጥል ደግሞ የሆነ ልጅ አለ ቬኑስ ስልክ ይስጥሽና አውሪው በደንብ አድርገሽ ሂዱንም ጨቅጨቂያታ ቤል እንዲሄድ እዛ ሂዱ እንዲያመለክት በያት።
በባለፈው አሁን የተመለሱት ማለት ነው። የኔ ስልክ አይደለም። እዚህ የዚህ ሀገር ዜጎች ናቸው እየተደበቁ ነው ማወራቸው እና ስልክ ነው። የኛማ ብንወጣም አይሰጠንም። ስልካችን ትተን ነው የምንወጣው። ስልካችን ትተን ነው የምንወጣው። እና ሀቢባ ቲጂ ቮይሱን አቁሚ። እሺ ቹቹ ውሸት ነው፣ ውሸት ነው እንዳትሰሚ፣ ውሸት ነው። ድራይቭ እያረኩኝ ስለሆነ ነው። በኋላ ገባለሁ ይጠይቅሽና እንዳትሳሚ። እሺ ሌላ ማይ ላይፍ ቢ ምትልም ውሸት ነው እያለች ነው። ማይ ላይፍ ቢ ለምንድን ነው ውሸት ነው ያልሽው? ማይ ላይፍ ቢ እናት ችግር የለም ሪከርድ ስላለ ለምንድን ነው ውሸት ነው ያለችው? ማይ ላይፍ ፒክ ማታወሪ ከሆነ አንቺ ነሽ ውሸታም። አስገብቼሻለሁ ውሸት ነው ብለሽ ጽፈሽ ኮመንት ላይ ሳብኩሽ። አስገባውሽ ገብተሽ ካላወራሽ አንቺ ነሽ ውሸታም። ነቅላ ወጣች። ስለዚህ የማያወራ ነው ውሸታም። ቆይ መብራት ይዞኛል ልንገርሽ፣ ቶሎ ልንገርሽ። ቆይ ልንገርሽ፣ እኔ ታይሙ ስለማይመቸኝ ነው። ሀቡዬ ይኸውልሽ አሁን ልክ የሊቢያው ሲነቃ በዚህ አይነት ሙድ ጀምረዋል። በደንብ ዲፕሊ ሲሪየስሊ ቼክ አድርጊያት። በእርግጠኝነት ግን ይሄ ስታይል ተጀምሯል። ሲያወሩ ፐርፌክትሊ ሰምቻለሁኝ። ቲጂ መሆኗ ሳይሆን በሌሎች ልጆች ይሄንን ታሪክ ሰምቻለሁኝ እና ውሸት ነው። በደንብ ዲፕሊ ቼክ አድርጌ ነው እህት። እኔ እኮ ገንዘብ አላሰባሰብም። ተጀምሯል፣ እንደ ሊቢያው ተጀምሯል። አይ ይፈርትሽስ ልፋትሽስ ይቅርታ ልጆቼ እያወሩኝ ነበር። ይቅርታ እና ማሬ እኔ እኮ ገንዘብ ቹቹ እኔ እኮ ገንዘብ አላሰባስብም። ኢንዳይሬክትሊ ሰፖርት የሚያደርጋቸው አለ። ይሄንን ሙድ ጀምረዋል። ሀውዬ በእርግጠኝነት ነው የምነግርሽ። እሺ ልትሆን ትችላለች፣ ግን 5% ልክ እንደ ሊቢያው ይሄ ሙድ ተጀምሯል። የገጠመኝ ኬስ ስላለ ነው። መንገድ ላይ ስለሆንኩኝ ነው። ካመሸሽ የምትቆይ ከሆነ ተመልሼ ይገባለሁ፣ እነግርሻለሁ በትክክለኛ በማስረጃ። ካልሆነ ደግሞ ሌላ ጊዜ እንትንልሻለሁ። ችግር የለውም አለሁኝ። እስከ ቤት ደርሰሽ ነይ እሺ፣ ታስረጅኛለሽ። እሺ እኔ ደግሞ ለቲጂ ጥያቄዎች አሉኝ። አንደኛ እኔ ገንዘብ ላሰባስብልሽ ነው የመጣሽው ቲጂ? አይ በጭራሽ እኔ ገንዘብ ፈልጌ አይደለም። ፈልገሽ ነው አይደል? እኔ ድምጽ ፈልግ ያለው ብዙ ሰዎች እየተሰቃዩ ጥያቄ ስጠይቅ ባጭሩ የኔ ማር ባጭሩ የኔ መርምሬ ጠይቄ እውነት ሆኖ ካገኘሁት አለም ትክክል አይደለም ቢል አይ ዶንት ኬር ድምጽ ሆናለሁ። እኔ ላመንኩበት ነገር እስከ መጨረሻው ነው የሚሄደው። ስለዚህ ባጭሩ አንደኛ ቪዲዮ ታበሪያለሽ፣ ሁለተኛ ጥያቄ አንቺ ገንዘብ ላሰባስብልሽ አይደለም አይደል የመጣሽው? አይደለም ፈልገሽ ነው። ድምጽ ምንም ችግር የለውም። አንድ ሁለተኛ ነገር ደግሞ እህትሽ ስልክ የላትም ስልካቸውን ይቀማሉ ብለሻል። እሷ ግን በድምጿ በሄድፎን ሀቢባን ላይቭ ሳዳምጥ ነው ሙለው አለች። ይሄ ነገር አይጋጭም? ኮምፒውተር አለ ሀቡዬ። እሺ ኮምፒውተር አለ መከታተል ይችላሉ፣ ግን ውስጥ ገብተው ማውራት ምናምን ማድረግ አይችሉም ይመስለኛል። እኔ በዚህ እንትን አይደለሁም፣ ግን ስልካቸውን ተቀምተዋል። ሪካርዷን ብዙ ጊዜ ስልኳን ተቀምጣለች። ስልኩም ሁሉም ተቀምጧል። ሌሎችም የገቡም ወደ ኢትዮጵያ የገቡም አሉ፣ አሁን በቅርብ ሰዓት ማለት ነው። ደላሏ ደግሞ የላከችልኝ ሪካርድ አለ፣ ከእነሱ ጋር የሚያወሩበትም ወደ እሷ የምታወረውም አለኝ። ችግር የለም በዚህ ማለት ነው። ለገንዘብ ያልሹ ደግሞ ገንዘብ ፈልጌ አይደለም። አንዴ ቪዲዮ አብሪ ማሪ። በውስጥም ለኔ ጽፋልኝ ነበር ሀቡዬ ከዚህ በፊት። ምን ብላ? እህቴ ታይላንድ ለስራ ሄዳ ብላ ጽፋለች። 4 ወር ነው። የዛሬ ስንት ወር? ለእህቴ ወደ ታይላንድ ከሄደች 4 ወር ነው ምናምን እንደዚህ ብላ ጽፋለች። አሁን ያየሁት ቁጥሩን ለማየት ስገባ። እሺ ቁጥሯን ተቀበይና ዋትስአፕ ላይ ላክልኝ። ሄሪዬ ቴንክ ዩ ሶ ማች።
ቲጂዬ ከዚህ በፊት እኔ ቤት ገብተሽ ታውቂያለሽ? በዚህ ጉዳይ ገብተሽ ነግረሽኝ ታውቂያለሽ? በዚህ ጉዳይ ገብቻ ነግሬሽ አላውቅም፣ ግን እከታተላለሁ። እሺ እሺ። አሁን ቁጥርሽን ትልኪልኝና ስልክ ቁጥርሽን መስዬ ስክሪንሻት አድርጊያትና ላኪልኝ። ዋትሳፕ ላይ ስልክ ቁጥሯን ላኪልኝ። በቃ ቪዲዮሽን አጥፊ እና ስልክ ቁጥርሽን ላኪልኝ። የደላላዋን ስልክ ቁጥር ላኪልኝ። መጀመሪያ የራስሽን ላኪ። እኔ ሀቢባ ነኝ ስልሽ ስልክ ቁጥርሽን ትልኪ። የደላላዋን ስልክ ትልክልኛለሽ። እሺ ለመሲ ነው የምልክላት? አዎ ለመሲ ያንቺን ስልክ ቁጥር ብቻ ትልኪላታለሽ። መሲ ለእኔ ዋትሳፕ ላይ ያንቺን ስልክ ቁጥር ስትሰጠኝ እኔ ሀቢባ ነኝ ቲጂ ሀቢባ ነኝ ስልሽ ድምፄን ስትሰሚ የደላለዋን ቁጥር ትልኪልኛለሽ። ላክልኝ። ለእኔ ጽፈሽኝ አልነበረም? አዎ ጽፌልሻለሁ። ሚስ እገባለሽ። ዛሬ አይደለም ዛሬ 7 ሰዓት ቱደ ይላል። ቮይስ የምትልክበት ስልክ ቁጥር ማለት ነው። እህትሽ ቮይስ የምትልክበት ስልክ ቁጥር የማን ነው? የታይላንድ ቁጥር ነው ወደ አንቺ ቮይስ የምትልክበት? እንደወጣች እኮ የት ሄደች? ግን ረስታ ማለትም ነቅሏት ይሆናል። መጨረሻ ቴንክ ዩ። እሺ ቲጂ ወይ ሀቡ ስልኬ ልጅቷ አልመለሰችም። እንዴት እናርግ? አንድ ራይት ነው ዋትሳፕ ላይ ላይቭውንም ቮይሱንም ሼር አድርጌላታለሁ። አንድ ራይት ነው። እኔም ልኬላት ነበረ። ላይቭውንም እንትኑንም አድርጌላት ነበረ። አልገባችም እስካሁን። አንድ ራይት ነው። ስለዚህ ምንም ማድረግ አንችልም። ባየችው ሰዓት 2 ራይት በገባላት ሰዓት ስትመጣ ላንቺም ዋትሳፕ ላይ ነው ይልሻለሁ። እሷም ስትመልስ ታረሻለሽ። እሺ እሺ። አይዞሽ። የእህትሽ ስም ማን ነው? ታይላንድ ያለችው እህትሽ ስሟ ማን ነው? መሰረት ሙሉ አበጀ። የእህትሽ ስም መሰረት ሙሉ አበጀ ነው። ዱባይ ምን ያህል ጊዜ ነው የቆየችው ወደ ታይላንድ ከመሄዷ በፊት? ሶስተኛ አመት 3 አመት 3 አመት ዱባይ ሰርታ ነው ታይላንድ ሄደችው። እሺ ዱባይ ስራ የላትም ነበር? ለምን ታይላንድን መረጠች? ከዱባይ ዱባይ ወጣ ነበር የምትሰራው እና ስራ አለ ትሰራለች። ጠፍታ 2 አመቷን ጨርሳ የእንትን ሰጧተኝ እየሰራች ነበረ። ወጣ ማለት ነው። ጠፍታ ነው ወይንስ በህጋዊ መንገድ ይቃማ ነበራት? ጠፍታ ነበረ። ለምን ማሪ ለምን እውነት አትናገሪም? ግልጽ ጥርት ያለ ነገር። አንዴ 2 አመት ጨርሳ ሰጥተዋት ካንስሌሽን ተሰጥቷት ነው ጠፍታ። አንዴ ካንስሌሽን ሰጥተዋት 2 አመት ጨርሳ ካንስሌሽን ሰጥተዋት። ቲጂ አዳምጪኝ። አንድ አይነት ነገር ስለማትናገሪ ነው። ቅድም ቹቹ ገብታ ውሸቷን ነው ያለችው። ይኸውልሽ የምትናገሪው ነገር ሁሌ አንድ አይነት መሆን አለበት። አንዴ ጠፍታት ያለሽ፣ አንዴ 2 አመት ጨርሳ ካንስሌሽን ተቀብላት ያለሽ። ምረጪ። የቱ ነው ትክክለኛው ነገር? እዩ ሀቡዬ 2 አመቷን ጨርሳ ካንስሌሽን ተሰጥቷት እየሰራች ነበረ። ከዛ በኋላ ያን ሁሉ ጨርሳ ወረቀት ልታሰራ ፓስፖርቷን አስመዝግባ ምናምን ነበረ ልታሰራ። ከዛ በአቋራጭ ነው ምንድነው አፉ ተብሎ ሳለ በዛ ሰዓት ነበረ ልታሰራ የነበረ ወረቀቷን። ከዛ በአቋራጭ ወደ ታይላንድ አሁን እኮ ጠፍታ ብለሽ ነበር ቲጂ። ለወጣ ነው ያልኩሽ አቡዬ። ከዛ በኋላ ጠፍታልሽ ወጣልሽና ይቃማላት ስልሽ ጠፍታልሽ። እኔ ብቻ ግራ ገባኝ። የትኛው እውነት እንደሆነ አላውቅም። ብዙ ነገር ስለሆነ አቡዬ። እሺ ታይላንድ ከሄደች ስንት ጊዜዋ ነው? መስከረም 15 ቀን ነው የወጣችው። ስንት ወሯ ነው? ስንት ወሯ ነው ታይላንድ ከሄደች? 7 ከመስከረም አንስቶ እስካሁን መቁጠር ነው 7። ለመስዬ እህቴ ታይላንድ ከሄደች 4 ወሯ ነው ብለሽ የጻፍሽላት መቼ ነው?
ለ4 ወሯ አይደለም 7 ወሯ ነው። ከአቡ ቤት እንድገባ እርጅኝ ብዬ ለእሷም ለቅልቦችም ጽፌላቸዋለሁ። 7 ወር ሙሉ እህትሽ ብር ልካ አታውቅም ወደ ኢትዮጵያ? በጭራሽ ብር አይደለም ድምጿን ራሱ የምንሰማው ልክ በሰማሹ መንገድ እየተሳቀቀች ነው የምታወራን ማለት ነው። አይደለም ብር ጭራሽ ድምጿን ራሱ ሰምተን አናውቅም። በቃ እንደዚህ እየተቀበለች የሰዎቹን እንትን እየተቀበለች በጣም እየተንሾካሾከች ነው ድምጿን እንደሰማሹ ስታወራ የነበረ ሀቡ። ምክንያቱም ከደረሱብን እንትን እንላለን እያለ ከዚህ ያለችው ደላላ ደግሞ ከዛ አለች አደላላ ሀቡ ታይላንድ እችኛዋ አሳልፋ የሰጠቻት ሌላ ደላላ አለች እዛ የምትኖር ታይላንድ የምትኖር ደላላ። ድምፁን ሰምተሹ ከሆነ እኔና አንቺ ለዚችኛዋ ደላላ ስትልክላት እኔና አንቺ ስናወራ ከሰማች እኔና አንቺ እንደምናወራ ከሰማች እኛን ከዚህ የከፋ ችግር ላይ እንሆናለን። ስለዚህ እኔና አንቺ እንደምናወራ ራሱ እሷ መስማት የለባትም። ከሰማች ለኤጀንሲው ለአስተርጓሚው ተናግራ እኛን እንድንደበደብና የከፋ ደረጃ ላይ እንድንሆን ታደርገናለች ስትላት ነበረ። ማን? የትኛዋ ደላላ? በስ እዛ ታይላንድ አለች። ኢትዮጵያ ውስጥ ኢትዮጵያዊ ናት። ታይላንድ ያለችው ደላላ መሲ ነው ስሟ። ኢትዮጵያዊ ናት። ኢትዮጵያዊ ያለችው እዛ ካምፓኒ ውስጥ የምትሰራ ማለት ነው። እና ኪዱና መሰረት ኪዱ ማለት ደላል እዚህ ያለችው እና መሰረት እህቴ ያወራሉ። ሲያወሩ እኔና አንቺ የምናወራውን እሷ ከሰማች ለእነዛኞቹ በአስተርጓሚ ትናገራለች። እኛ ከባድ ደረጃ ላይ ችግር ይደርስብናል። ስለዚህ እኔና አንቺ የምናወራውን ራሱ መስማት የለበትም የሚል ሪከርድ አድምጠሽ መሰለኝ ቅድም ከፍቼው ነበረ። ታዲያ አሁን እኮ አንቺ እኮ ለቅድስት የምትባለውን እኮ እንዳናግራት ስልኳን ሰጥሽኝ እኮ አናግሬያታለሁ፣ ጠርቻታለሁ። ቅድስት እንዳታውቅ ነው ወይስ ሌላ ሰው እንዳያውቅ ነው የተባለው? ያችኛይቱ እንዳታውቅ ነው ስትል የነበረ። አሁን ግን ኪዱ ቀርባ የዛችኛይቱን ቁጥርም ሆነ ምንም ሆነ ሰጥታ በቃ እንትን እንዴት እንደተላከችም ሆነ ምን መፍትሄ እንደሚመጣ ማወቅ በቃ እሱን ነው የምፈልገው። እንግዲህ እሷ አንድ ራይት ከእሷ ጋርም አውርታለን ከኪዱ ጋርም አውርተናል። እኔ ላይቭ ገባለሁ ከሀቡ ጋር በቃ መፍትሄ መፈለግ እፈልጋለሁ። እኔ በምንም ትወጣለች ይወጣሉ ምናምን እየተባለ ብዙም በተስፋ ስጠብቅ ነበረ፣ በተስፋ ማለት ነው። ግን ምንም በቃ እንትን የለውም። እየባሰ ስቃዩ እየባሰ የወጡ ልጆች አሉ። እህቴ ደግሞ የልብ ኬዝ አለባት እና በቃ ጓደኞቿ እየሮጡ ሲወጡ እሷ ማምለጥ አልቻለችም። ለዛ ነው እንደገና እዛ የቀረችው። የወጡ ልጆች ወደ ኢትዮጵያ ተመልሰዋል። እንዴት ተመለሱ? ከታይላንድ ወደ ኢትዮጵያ አምልጠው የወጡ ልጆች እንዴት? የት ሄዱ? ቆንጽላ አለ ታይላንድ ውስጥ? የኢትዮጵያ ቆንጽላ አለ? ኤምባሲ አለ? ቆንጽላ በኢትዮጵያ መንግስት ከዛ ኢትዮጵያ ያሉትም እንትን እያሉ ነው፣ እያመለከቱ ነው፣ እንትን እያሉ ነው። ግን ይኸው የቆንጽላ እሷ ማለት ነው ችልና አንዷ ቆይ እውነቷን ከሆነ አይደል እውነተኛ ቁጥር ከሆነ ኮመንታችሁ በእናታችሁ ታገሱ። አንዴ ኮመንት አትጻፉ በማየሙት ኮመንቱ ሲሮጥ ሲያስጠላ። ቆይ እኔ ታይላንድን በደንብ አድርጌ አውቀዋለሁ። የህግ አከባበራቸው በጣም ሲሪየስ ነው። ስለዚህ ብሎ ሮጠብኝ። ኧረ በእናታችሁ ተው። ይኸው የቆንጽላ ቁጥር አለች። አይዶን ነው ይሄ ትክክለኛ ይሁን አይሁን ፕላስ 3682 ያዢ ስክሪንሾት አድርጊ ቲጂ ስጫት ለእህትሽ እስኪ ትደውል። ይሄ ቆንጽላ ከሆነ አንቺ መጀመሪያ ሞክሪው። ቆይ ፎቶ አንስቼ ላክልሽ። ስክሪንሾት አድርጌዋለሁ። ጎበዝ አረግሽው? ደውል እስቲ አንቺ ደውለሽ መጀመሪያ የሚሰራ ከሆነ ወይ ካነሱልሽ ቆንጽላ ነው ወይ ብለሽ ጠይቀሽ አዎ ካሉሽ ለእህትሽ
እሺ እኔም ምክንያቱም ለማንኛውም እሷ በገባች ካልያሹ ብዬ ለማንኛውም እኔም ልኬልሻለሁ። እሺ ወይ ግን ጥራት የለውም ብዥ ብሏል። ወይኔ ችግር የለም እኔ ይዤዋለሁ። ተሻለ ያስኩትም ሀቢባ ቁጥሩ ትኝስ አይ ደርሶኛል። በዚህም ችግር የለም በዋትስአፕም ደርሶኛል። ማሬ እዚህ ቤት እንዲህ ነው የሚያጋጥመኝ ሁሌ። ውይ ትናንትና እኮ ስክሪንሻት ያደረኩት ጠፋብኝ። ሀቢባ ይሉኛል መጣ። ሀቢባ ትናንትና እኮ የሰጠሽን የእርዳታው አካውንት እኮ ጠፋ። መቼ ለታ የነበረው እርዳታ ለእከሌ ጠፋብኝ እኮ ስክሪንሻቱ ልትሰጪኝ ትችያለሽ ይላሉ እኔ ሳይኖረኝ። ስለዚህ ይኸው ፎቶዋን ስጪ ልኬልሻለሁ ስጫት። እነሱ ያሉት ማይናማር ነው ሀቡ። አዎ ማይናማር ነው ብላለች። ሌሎቹ ጠፍተዋል። የእሷ እህት የልብ ኬስ ስላለባት ኔጎች። አሁን እህትሽ ከስንት ኢትዮጵያኖች ጋር ናት? ሀቡ የቁጥሩን በግልጽ አላውቀውም። እኔ ከዚህ ጋር ቁጥር ምናምን እንደዚህ አልተከረችም። ምክንያቱም በጣም እየተጨነቀች ነው የምታወራው። እኔም በቃ እሺ ማለት ነው ደቂቃ ተሰጦን ነው የምናወራለች። አንዴ በደቂቃ ብቻ 10 ደቂቃ ተሰጦናል ብላ በዛ አውርታኛለች እንጂ ሌላውን በቃ እየተደበቀች ስለምታወራ ስንት ሀበሻ አለ ስንት እንደዚህ አለ አላልኳትም። በአብዛኛው ሀበሻዎች እንደወጡና ግን የዘው ዜጎች አሉ የተወሰኑ ልጆች በእነሱ ነው የእንትን እያለች የምታወራኝ። እሱም ከስንት አንዴ በቃ በስንት ተደብቃ ደላላሽ እህትሽን ታይላንድ የላከቻት ደላላ ቅድስት ከዱባይ እስከ ነገ ካልመጣች እኔ ቅልቦችንም ጠርቼ ምን ማድረግ እንዳለብን ምናምን እጠይቅልሻለሁ ነገ። እሺማ አሁን መሽቷል። ቅልቦች ይተኛል። በኢትዮጵያ ከምሽቱ 4:20 ነው። እሺ ማይናማር እኮ ህገ መንግስት የሌለበት ሀገር ነው። እኔ እንጃ ማይናማር ነው የምትለው እሷ። ግማሹ እንትን ይላል አይዶን ነው። ኢትዮጵያ ኤምባሲ ደግሞ ማይናማር ነው እዛ ነው እንደ ሪከርድ። ማይናማር ውስጥ ኢትዮጵያ ታይላንድ ውስጥ ኤምባሲ የለንም። ኤምባሲ የለም። ብንጮህም የሚሰማን የለም። በቃ እንደዛ ነው ያለችው። ያሳዝናል። በጣም በጣም ነው የሚያሳዝነው። እሺ ቲጂ ነገ እንገናኛለን ማሬ። እንደነገርኩሽ ቅልቦችን ጠርሻለሁ። ነገ ደላላው አካል መለሰች ቅድስት ስትመጣ ነገ እኔ አንቺ ቅድስት እዚህ ላይ ብላይ እንነጋገራለን። እሺ እሺ አቡዬ አመሰግናለሁ። እኔ እናት አይዞሽ እሺ ከጎንሽ ነን። እሺ እናትዬ አመሰግናለሁ። እግዚአብሔር ይስጥልኝ። አሚንማ አይዞሽ። ልብ ቅርጽ ወይ